ነዋሪነታቸው ውጪ የሆነ እንዲሁም ዜግነታቸው የሌላ ሀገር የሆኑ ትውልደ ኢትዮጵያውያን የኢትዮጵያ ተወላጅነት መታወቂያ ካርድ አዲስ እንዲሁም ደግሞ ከጠፋባቸው እንዲሁም ደግሞ ለትዳር ጓደኞቻቸው እንዴት ማውጣት ይችላሉ? መታወቂያ ካርድ ቢጠፋ ቢበላሽ በምትኩ እንዴት ማውጣት ይችላሉ የሚለውን እንዲሁም ደግሞ የትውልድ ኢትዮጵያ መታወቂያ ካርድ ኖሯቸው ለትዳር ጓደኞቻቸው የኢትዮጵያ ተወላጅነት መታወቂያ ካርድ ለማውጣት ምን ማድረግ አለብን የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ የህግና የመረጃ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ነዋሪነታቸው ወይም ደግሞ ዜግነታቸው ውጪ ሀገር የሆነ ነገር ግን በትውልድ ኢትዮጵያውያን የሆኑ የኢትዮጵያ ተወላጆች መታወቂያ ካርድ የኢትዮጵያ የተወላጅነት መታወቂያ ካርድ አዲስ እንዴት ማውጣት ይችላሉ፣ እንዲሁም የተሰጣቸው መታወቂያ ካርድ ቢጠፋ ቢበላሽ በምትኩ እንዴት ማውጣት ይችላሉ የሚለውን ሙሉን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባል። ይህ የኢትዮጵያ ተወላጅነት መታወቂያ ካርድ አገልግሎቱን ለማግኘት ሲያመለክቱም ሆነ ሲረከቡ በአካል ወደ ኤምባሲ መቅረብ ሳይኖርባቸው መታወቂያውን ማግኘት በሚቻልበት ሂደት ተመቻችቷል። በመሆኑም በፖስታ ቤት በኩል የመታወቂያው ይሰጠኝ ጥያቄው በፖስታ ቤት በኩል ሊስተናገድ ይችላል ማለት ነው። በመሆኑም ወደ ኤምባሲ ሲላክም ሆነ የተዘጋጀልን የትውልድ ኢትዮጵያዊ መታወቂያ ካርድ ወደ አመለከተው ሰው ተመልሶ ሲላክ በትራኪንግ ነበር ባለው ፊዲክስ ለመጠቀም ይሆናል ማለት ነው። ኤምባሲውም የመታወቂያ ካርድን ከኢትዮጵያ እንደተረከበ በተቻለ ፍጥነት ሊልክ ይችላል ማለት ነው። ነገር ግን ይሄ አወጣጡ ምን ይመስላል፣ ምን መሟላት አለበት የሚለውን ነገር ዘርዘር አድርገን የምናየው ይሆናል ማለት ነው። የኢትዮጵያ ተወላጅነት መታወቂያ ካርድ የአገልግሎት ዘመኑ እስካላበቃ ድረስ መታወቂያ ካርዱን በመያዝ ያለ ቪዛ ኢትዮጵያ ገብተው መውጣት ይቻላል ማለት ነው። የትውልድ ኢትዮጵያ መታወቂያ ካርዱ ለ5 ዓመት የሚያገለግል ይሆናል። ለመሆኑ ይህንን መታወቂያ ለማውጣት ምን ማድረግ እንችላለን የሚለውን በቅድሚያ የኢትዮጵያ ተወላጅነት የመታወቂያ ካርድ አሰጣጥን በምናይበት ጊዜ የኢትዮጵያ ተወላጅነት ያለው ወይም የኢትዮጵያ ተወላጅ የሆነ የውጭ ሀገር ዜጋ ለመጀመሪያ ጊዜ መታወቂያ ካርዱን ሲጠይቅ ማሟላት ያለባቸው ነገሮች አሉ። ለመጀመሪያ ጊዜ መታወቂያ ካርዱን ሲጠይቅ በመጀመሪያ አገልግሎቱን መጠየቂያ ቅጽ በ2 ኮፒ መሙላት ይኖርበታል ማለት ነው። በመቀጠልም የታደሰ የውጭ ሀገር ፓስፖርት ወይም አገልግሎቱ ቢያንስ ለ6 ወር የጸና ፓስፖርት በ2 ኮፒ በትውልድ ኢትዮጵያዊ መሆንን የሚያስረዳ ማስረጃ ማቅረብ ይጠበቅብናል ማለት ነው። የቀድሞ የኢትዮጵያ ፓስፖርት ወይም ማናባል ሰማያዊ ከሆነ መረጃ ያለበት ማለትም ስም፣ ፎቶግራፍ፣ ፓስፖርት የተሰጠበትና ለመጨረሻ ጊዜ የታደሰበትን ገጽ የሚያሳይ በ2 ኮፒ እንዲሁም አግባብ ባለው አካል የተሰጠና በኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ የልደት ምስክር ወረቀት በ2 ኮፒ ማያያዝ ይኖርብናል ማለት ነው። እንዲሁም የቀድሞ የኢትዮጵያ ፓስፖርት አዲሱን ማሽን ሪዴብል ቀይ ቡኒውን ማለት ነው። ይህ ፓስፖርት ከሆነ መረጃ ያለበት ማለትም ስም፣ ፎቶግራፍ፣ ፓስፖርቱ የተሰጠበት ለመጨረሻ ጊዜ የታደሰበትን ገጽ የሚያሳይ በ2 ኮፒ ወይም አግባብ ካለው አካል የተሰጠ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ የልደት ምስክር ወረቀት በ2 ኮፒ ወይም ስልጣን ባለው የኢትዮጵያ ፍርድ ቤት የተሰጠና በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ ከኢትዮጵያውያን ከነበሩ ስጋ ባዮሎጂካል ወላጆች የተገኘ የስጋ ወላጆች የተገኘ የወራሽነት ማስረጃ በ2 ኮፒ ወይም ስልጣን ባለው የኢትዮጵያ ፍርድ ቤት የተሰጠና በኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ በኢትዮጵያ ወላጆቹ በጉዲፈቻነት የተሰጠ ኢትዮጵያዊ እንደነበር የሚያሳይ በሰነድ ማስረጃ በ2 ኮፒ ማቅረብ ይኖርበታል። ወይም ደግሞ ስልጣን ባለው የኢትዮጵያ ፍርድ ቤት የተሰጠና በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ የኢትዮጵያ ተወላጅነት የሰው ወይም የሰነድ ምስክርነት ማስረጃ በ2 ኮፒ ማቅረብ ይኖርብናል ማለት ነው። ይህም ካልሆነ ደግሞ ስልጣን ባለው የኢትዮጵያ ፍርድ ቤት የተሰጠና የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ የኢትዮጵያ ተወላጅነቱን በተጨባጭ የሚያረጋግጥ አባቱ ወይም እናቱ ወይም ቅድመ አያቱ ቢያንስ በአንዱ የኢትዮጵያ ዜግነት ይዞ የነበር መሆኑን የሚያረጋግጥ የሰነድ ማስረጃ በ2 ኮፒ ማቅረብ ይጠበቅብናል ማለት ነው። ሌላኛው ይህንን የትውልድ ኢትዮጵያዊ የሆነ መታወቂያ ለማውጣት የጣት አሻራ በአቅራቢያው በሚገኝ ፖሊስ ጣቢያ ወይም የጣት አሻራ ለመውሰድ ፈቃድ ካላቸው ድርጅቶች ዘንድ በመሄድ ድርጅቱ በሚያቀርብላቸው የጣት አሻራ መውሰጃ ፎርም ላይ አሻራው ተሰጥቶ ዋናውን ኮፒ መላክ ይኖርበታል ማለት ነው። ሆኖም ድርጅቱ የጣት አሻራ መውሰጃ ቅጽ ከሌላቸው በኤምባሲ በኩል የተዘጋጀ የጣት አሻራ መውሰጃ ቅጽ በመጠቀም መሙላት ይቻላል ማለት ነው። ሌላኛው 3 የፓስፖርት መጠን ያለው ቢያንስ ከ6 ወር ወዲህ የተነሱ
ፎቶግራፎች ሁለቱ ጆሮዎች የሚታዩ መደቡ ነጣ ያለ ማለትም ዋይት ባክግራውንድ ያለው ከጀርባው ስም የተጻፈበት ጉርድ ፎቶግራፍ ማቅረብ ይጠበቅባቸዋል ማለት ነው። የአገልግሎት ክፍያ ለኢትዮጵያ ኤምባሲ የተጻፈ መኒ ኦርደር ማቅረብ ይጠበቃል ማለት ነው። አድራሻው የተጻፈበት መመለሻ ፖስታ ወይም ትራኪንግ ነበር ያለው ፊዴክስ፣ ዩፒኤስ ወይም ዩኤስፒኤስ ኤክስፕረስ ሞል ከነቴምብሩ አብሮ ከፎቶ ጋር መላክ ይኖርበናል ማለት ነው። ስለዚህ አዲስ የትውልድ ኢትዮጵያዊ መታወቂያ ለማውጣት ከተፈለገ ኤምባሲ ሳይከድ ይሄንን መንገድ በመከተል መታወቂያውን ማውጣት ይቻላል ማለት ነው። የትውልድ ኢትዮጵያዊ መታወቂያ ካርድ ኖሯቸው ለትዳር ጓደኞቻቸው የኢትዮጵያ ተወላጅ መታወቂያ ካርድ ሲጠየቅ እንዴት ነው የሚለው አንዱ እዚህ ጋር መታየት ይጠበቅበታል ማለት ነው። መጠየቂያው ቅጽ በሁለት ኮፒ ይሞላል። ከዛም በኋላ የኢትዮጵያ ተወላጅነት መታወቂያ ካርድ የሚጠየቅለት ግለሰብ አገልግሎቱ ቢያንስ ለ6 ወር የጸና የውጭ ሀገር ፓስፖርት በሁለት ኮፒ አድርጎ ያቀርባል ማለት ነው። ከተሰጠበት ሀገር ወይም የውጭ ጉዳይ ሚኒስቴር መስሪያ ቤት የተረጋገጠ የጋብቻ ምስክር ወረቀት በሁለት ኮፒ ቢያንስ ለ2 ዓመት የጸና መሆን ይኖርበታል። ጋብቻው ቢያንስ ለ2 ዓመት የጸና ጋብቻ ካለ ከውጭ ጉዳይ ሚኒስቴር የተረጋገጠ የጋብቻ ምስክር ወረቀት ማቅረብ ያስፈልጋል ማለት ነው። መታወቂያው እንዲሰጥ የተወሰነው ትዳሩ የጸና ለመሆኑ ጥንዶቹ በጋራ የፈረሙት የቃለ መሐላ ሰነድ ተያይዞም ሊቀርብ ይገባል ማለት ነው። ባል ወይም ሚስት አገልግሎቱ የጸና የኢትዮጵያ ተወላጅ መታወቂያ ካርድ በሁለት ኮፒ ያቀርባሉ ማለት ነው። የኢትዮጵያ ተወላጅነት መታወቂያ ካርድ የሚጠየቅለት ግለሰብ 3 ፓስፖርት መጠን ያለው ቢያንስ ከ6 ወር የተነሳ ሁለቱ ጆሮዎቹ የሚታይ በነጭ መደብ ባክግራውንድ ያለው ፎቶ እና ከጀርባው ስም ጽፎ መስጠት ያስፈልጋል ማለት ነው። የኢትዮጵያ ተወላጅነት መታወቂያ ካርድ የሚጠየቅለት ግለሰብ የጣት አሻራ ማቅረብ ይጠበቅበታል። የጣት አሻራ በአቅራቢያው በሚገኝ ፖሊስ ጣቢያ ወይም የጣት አሻራ ለመውሰድ ፍቃድ ካላቸው ዘንድ በመሄድ የጣት አሻራ መስጠት ይቻላል። ፎርም ከሌለ በኤምባሲ በኩል የተዘጋጀ የጣት አሻራ መውሰጃ ቅጽ መጠቀም ይችላሉ ማለት ነው። የትውልድ ኢትዮጵያ መታወቂያ ካርድ ከ6 ወር በላይ ሳያሳድሱ ከቆዩ ያስላሳደሱበት ምክንያት የሚገልጽ ማመልከቻ ተያይዞ ማቅረብ ይኖርበታል ማለት ነው። የአገልግሎት ዘመኑ እስካላበቃ ድረስ መታወቂያ ካርዱን በመያዝ ያለ ቪዛ ኢትዮጵያ ገብቶ መውጣት ይቻላል ማለት ነው። ይህንን የአገልግሎት ዘመን ጋር በተያያዘ ለማሳደስ ስትጠይቁ ቀደም ብሎ ቢጠየቅ በጣም እጅግ ጥሩ ይሆናል ማለት ነው። ሌላኛው በጠፋ የትውልድ ኢትዮጵያዊ መታወቂያ ካርድ ምትክ እንዴት ይጠየቃል የሚለው ነው። መታወቂያው ስለመጥፋቱ በግለሰቡ የተጻፈ ማመልከቻ መቅረብ ይኖርበታል ማለት ነው። እንደገና መታወቂያው ይሰጠኝ በሚል ቅጽ ተሞልቶ በሁለት ኮፒ መቅረብ ይኖርበታል። የታደሰ የውጭ ሀገር ፓስፖርት በሁለት ኮፒ ሊቀርብ ይገባል ማለት ነው። የቀድሞ የትውልድ ኢትዮጵያዊ መታወቂያ ካርድ 2 ኮፒ፣ የመታወቂያ ኮፒ ከሌለ መቼና ከየት እንደወሰዱት የሚገልጽ ማስረጃ ማቅረብ ይቻላል ማለት ነው። የጠፋው መታወቂያ ካርድ በጋብቻ ምክንያት የተሰጠ ከሆነ የኢትዮጵያ ተወላጅ የሆነ የውጭ ሀገር ዜጋ የትዳር ጓደኛ ትዳሩ የጸና ለመሆኑ ጥንዶቹ የፈረሙት ቃለ መሐላ ሰነድ በሁለት ቅጅ እንዲሁም ባለቤቱ ወይም ባለቤቲቱ የኢትዮጵያ ተወላጅ መታወቂያ ካርድ ዋናው ከሁለት ቅጅ ጋር ተያይዞ መቅረብ ይኖርበታል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።